ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን ኢትዮጵያ በጅቡቲ የሚገኘውን የታጁራ ወደብ ላይ የ60 በመቶ የባለቤትነት ድርሻ እንዲኖራት የቀረበላትን ጥያቄ ውድቅ አደረገች። በግጭት በተጎዱ አካባቢዎች ያለው የጤና የአገልግሎት መሻሻል ቢያሳይም የመድኃኒት አቅርቦት ላይ ክፍተት እንዳለ ተገለጸ። የሆርሙዝ የባህር ሰርጥ መስተጓጎል የዓለም አቀፍ የነዳጅና የማዳበሪያ ዋጋን በረጅም ጊዜ ሊያናጋው እንደሚችል ተገለጸ። በሱዳን ጦርነት ምክንያት ከ10 ሰዎች መካከል 7ቱ ለድህነት መዳረጋቸውን የተባበሩት መንግስታት ድርጅት ገለጸ። አሜሪካ በሆርሙዝ የባህር ሰርጥ ላይ የጣለችው ከበባ አደገኛና ኃላፊነት የጎደለው ስትል ቻይና ተቸች። ኢትዮጵያ በጅቡቲ በሚገኘው የታጁራ ወደብ ላይ የ60 በመቶ የባለቤትነት ድርሻ እንዲኖራት የቀረበላትን ጥያቄ ውድቅ አድርጋለች። የጅቡቲ መንግስት ኢትዮጵያ በታጁራ ወደብ ላይ 60 በመቶ የባለቤትነት ድርሻ እንዲኖራት ቢፈቅድም ተቀባይነት ሳያገኝ መቅረቱ ተገልጿል። የጅቡቲ ወደቦችና ነፃ የንግድ ቀጠና ባለስልጣን እንዳስታወቀው ኢትዮጵያ የባለቤትነት ድርሻውን ከመውሰድ ይልቅ የኮሪደር ስምምነት እንድታከልበት በመጠየቋ ድርድሩ ሳይሳካ መቅረቱ ተነግሯል። የባለስልጣን መስሪያ ቤቱ ኃላፊ አቡበከር አማር ሃዲ ጅቡቲ ከኢትዮጵያ ጋር ለመተባበር ዝግጁ መሆኗን አጽንኦት ሰጥተው ገልጸዋል። ወደቦችን ለመጠቀም የሚያስፈልጋቸው መገልገያዎች ሁሉ እያቀረብን ነው፣ ለኢትዮጵያ በራችን ክፍት ነው በማለት የጅቡቲን አቋም ተናግረዋል። በዚህ ረገድ ኢትዮጵያ በታጁራ ወደብ ላይ ከጅቡቲ የበለጠ የባለቤትነት ድርሻ እንዲኖራት ጥያቄ ቢቀርብላትም ሳትቀበለው መቅረቱን ኃላፊነት መናገራቸውን አመላክተዋል። እኛ ግልጽነት የተሞላበት አቋም አለን፣ ያቀረብነውም ጥያቄ በታጁራ ወደብ ላይ የ60 በመቶ ድርሻ እንዲኖራት ነበር ብለዋል። ሃዲ አክለውም የኢትዮጵያ መንግስት ከባለቤትነት ድርሻው በተጨማሪ ኮሪደር ስምምነት ወይም የየብስ መተላለፊያ በመፈለጉ የቀረበለትን ጥያቄ ውድቅ አድርጎታል በማለት ተናግረዋል። በግጭት በተጎዱ አካባቢዎች ያለው የጤና አገልግሎት መሻሻል ቢያሳይም የመድኃኒት አቅርቦት ላይ ክፍተት እንዳለ ተገለጸ። ግጭት በሰው ሰራሽና በተፈጥሮ አደጋዎች ጉዳት ደርሶባቸው በነበሩ አካባቢዎች የሚገኙ የጤና ተቋማት ዳግም አገልግሎት መስጠት መጀመራቸውና በመልሶ ግንባታ ከፍተኛ መሻሻል ቢያሳዩም በመድኃኒት አቅርቦት ረገድ አሁንም ክፍተቶች እንዳሉ የጤና ሚኒስቴር አስታወቀ። የጤና ሚኒስቴር ዶክተር ደረጀ ድጉማ ቀደም ሲል ችግር በነበረባቸው አካባቢዎች የሚገኙ የጤና ኬላዎች፣ ጤና ጣቢያዎችና ሆስፒታሎች አሁን ወደ ስራ ገብተዋል ሲሉ ተናግረዋል። ለእነዚህ አካባቢዎች የጤና ባለሙያዎች በበቂ ሁኔታ ለማሟላት ጥረት መደረጉን የጠቀሱት ሚኒስትር ዴኤታው አልፎ አልፎ ክፍተቶች ቢኖሩም የመድኃኒት አቅርቦት ከነበረበት ሁኔታ አንጻር እየተሻሻለ ነው ማለት ይቻላል ብለዋል። በትግራይ ክልል የሚገኙ የጤና ባለሙያዎችና የክልሉ ጤና ቢሮ የሚያነሱት የደሞዝና የጥቅማ ጥቅም ጥያቄ በተመለከተ ማብራሪያ የሰጡት ዶክተር ደረጀ ጉዳዩ የጤና ዘርፉን ብቻ የሚመለከት ሳይሆን እንደ ሀገር የሚታይ መሆኑን ገልጸዋል። በመሆኑም የክልሉ ጊዜያዊ አስተዳደር ከፌዴራል መንግስት ጋር በመነጋገር ሊፈታው እንደሚገባ ጠቁመዋል። የሆርሙዝ የባህር ሰርጥ መስተጓጎል የዓለም አቀፍ የነዳጅና የማዳበሪያ ዋጋን ለረጅም ጊዜ ሊያናጋው እንደሚችል ተነገረ። ዓለም አቀፉ የፋይናንስና የኢነርጂ ተቋማት ባወጡት የጋራ መግለጫ በመካከለኛው ምስራቅ እየተካሄደ ያለው ጦርነት በሆርሙዝ የባህር ሰርጥ በኩል የሚደረገውን የንግድ ዝውውር ላይ በፈጠረው መስተጓጎል ምክንያት የነዳጅና የማዳበሪያ ዋጋ ለረጅም ጊዜ ሊናር እንደሚችል አስጠንቅቀዋል። ዓለም አቀፍ የኢነርጂ ኤጀንሲ፣ የዓለም የገንዘብ ድርጅትና የዓለም ባንክ መሪዎች ባደረጉት ስብሰባ የባህር መስመሩ መስተጓጎል በዓለም አቀፍ ደረጃ ያልተመጣጠነ የኢኮኖሚ ድንጋጤ መፍጠሩን ገልጸዋል። እንደ መሪዎቹ ገለጻ የባህር መስመሩ ወደበኛ እንቅስቃሴ ቢመለስ እንኳን በመሰረተ ልማቶች ላይ በደረሰው ጉዳት ምክንያት የሸቀጦች አቅርቦትና ወደ ቀድሞ ደረጃ ለመመለስ ረጅም ጊዜ ይወስዳል። ይህ የቀውስ ሁኔታ በተለይም ዝቅተኛ ገቢ ያላቸውና ነዳጅ ወደ ሀገር ውስጥ የሚያስገቡ ሀገራት በከፍተኛ ሁኔታ እየጎዳ ይገኛል። የነዳጅና የጋዝ ዋጋ መጨመር የትራንስፖርትና ኢንዱስትሪ ወጪዎችን ያናረ ሲሆን የማዳበሪያ ዋጋ መናር ደግሞ በዓለም አቀፍ የምግብ ዋስትና ላይ ከፍተኛ ስጋትን ደቅኗል። ተቋማቱ ይህንን የኢኮኖሚ ጫና ለመቋቋም ለተጎዱ ሀገራት የፖሊሲ ምክርና የፋይናንስ ድጋፍ ለማድረግ በቅንጅት እየሰሩ መሆናቸውን አስጠንቅቀዋል። በሱዳን ጦርነት ምክንያት ከ10 ሰዎች መካከል 7ቱ ለድህነት መዳረጋቸውን የተባበሩት መንግስታት ድርጅት ገለጸ። በሱዳን ከ10 ሰዎች መካከል 7ቱ አሁን ላይ በድህነት ውስጥ እንደሚገኙ አንድ ከፍተኛ የተባበሩት መንግስታት ድርጅት የስራ ኃላፊ ለኤኤፍፒ ተናግረዋል። ይህም ከ3 ዓመት በፊት በጦር
ሰራዊትና በከፊል ወታደራዊ ኃይሎች መካከል ጦርነት ከመቀስቀሱ በፊት ከነበረው ጋር ሲነጻጸር የ2 እጥፍ ጭማሪ አሳይቷል። የተባበሩት መንግስታት የልማት ፕሮግራም የሱዳን ተወካይ ሉካ ሬንዳ ጦርነቱ የተጀመረበት 3ኛ ዓመት ምክንያት በማድረግ ተቋሙ ያወጣውን አዲስ ሪፖርት መሰረት በማድረግ እንደገለጹት ከጦርነቱ በፊት በድህነት ውስጥ የሚኖሩ ሰዎች ቁጥር 38 በመቶ ገደማ ነበር። አሁን ግን ወደ 70 በመቶ ከፍ ብሏል ብለዋል። ሬንዳ የጠቀሱት አሃዝ በቀን $4 የድህነት ወለል ላይ የተመሰረተ ሲሆን ቢያንስ ሩብ የሚሆነው የሀገሪቱ ህዝብ ደግሞ የዚህ ግማሽ በሚያንስ ገቢ እንደሚተዳደር ተገልጿል። ሁኔታው በተለይም የጦርነቱ ዋነኛ የውጊያ ቀጠና በሆነው በደቡብ ኮርዶፋና በሰሜን ዳርፉር እጅግ የከፋ መሆኑን የጠቀሱት ሬንዳ በእነዚህ አካባቢዎች ከ70 እስከ 75 በመቶ የሚሆነው ህዝብ በችግር ውስጥ እንደሚገኝ አክለዋል። ወደ 4ኛ ዓመቱ የተሸጋገረው በሱዳን ጦርና በፈጥኖ ደራሽ ኃይል መካከል የሚካሄደው ጦርነት በ10 ሺዎች የሚቆጠሩ ሰዎችን ለህልፈት ዳርጓል። ከ11 ሚሊዮን በላይ ሰዎችን አፈናቅሏል። እንዲሁም በርካታ አካባቢዎችን ለረሃብ አጋልጧል። በበርሊን የሚካሄደው ዓለም አቀፉ የለጋሾች ጉባኤ ተቀዛቅዞ የቆየውን የሰላም ንግግር ለማነቃቃትና በዓለም ላይ ካሉ የከፋ ሰብአዊ ቀውሶች አንዱ የሆነውን የሱዳን ችግር እርዳታ ለማሰባሰብ ያለመ ይሆናል። ከ3 ዓመት ግጭት በኋላ እያየን ያለነው ቀውስ ብቻ አይደለም፣ የአንድን ሀገር የወደፊት ዕጣ ፈንታ ስልታዊ በሆነ መንገድ ሲፈራርስ እየተመለከትን ነው ብለዋል ሬንዳ። የዩኤንዲፒ ሪፖርት እንደሚያሳየው እንደ አውሮፓውያን አቆጣጠር በ2023 ብቻ ወደ 7 ሚሊዮን የሚጠጉ ሰዎች ለከፋ ድህነት እየተዳረጉ ሲሆን አማካኝ ገቢም እንደ አውሮፓውያን አቆጣጠር በ1992 ወደ ነበረበት ደረጃ ዝቅ ብሏል። የከፋ ድህነት ምጣኔ ከ1980ዎቹ የከፋ መሆኑን ሪፖርት አመላክቷል። በተባበሩት መንግስታት ድርጅት መረጃ መሰረት ከ21 ሚሊዮን በላይ ሱዳናውያን ለከፍተኛ የምግብ ዋስትና እጦት የተጋለጡ ሲሆን ከህዝቡ 2/3 አስቸኳይ እርዳታ ያስፈልጋል። አሜሪካ በሆርሙዝ የባህር ሰርጥ ላይ የጣለችው ከበባ አደገኛና ኃላፊነት የጎደለው ስትል ቻይና ተቸች። ሁሉንም አካታች የተኩስ አቁም እንዲደረግ አሳስባለች። አሜሪካ በሆርሙዝ የባህር ሰርጥ ላይ የጣለችው የባህር ላይ ከበባ ቻይና አደገኛና ኃላፊነት የጎደለው ስትል ኮንነዋለች። ድርጊቱ ቀድሞውኑ ውጥረት በነገሰበት ቀጠና ውስጥ ያለውን ሁኔታ ይበልጥ ያባብሰዋል ስትልም አስጠንቃለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጊዮ ጃያኩን ማለዳ በቤጂንግ በሰጠው ሳምንታዊ መደበኛ የጋዜጣዊ መግለጫ ላይ እንደገለጹት ከበባው ውጥረቱን ከማባባስ ባለፈ ቀድሞውኑ በጽኑ መሰረት ላይ ያልቆመውን የተኩስ አቁም ስምምነት የሚያናጋና በዚህ ስትራቴጂካዊ የውሃ መስመር ላይ ያለውን የባህር ላይ ጉዞ ደህንነት አደጋ ላይ የሚጥል ነው ብለዋል። ጉዋ አክለውም በሰርጡ ላይ ያለውን ውጥረት ለማርገብ ብቸኛው አማራጭ ሁሉን አካታች የተኩስ አቁም ማድረግ መሆኑን አጽንኦት ሰጥተው ተናግረዋል። ሁሉም ወገኖች ለተኩስ አቁም ስምምነቶች ተገዢ እንዲሆኑ፣ ለውይይትና ለድርድር ቅድሚያ እንዲሰጡ እንዲሁም ሁኔታዎችን በማርገብ መደበኛ የባህር ላይ ጉዞ በአስቸኳይ እንዲቀጥል ተጨባጭ እርምጃዎች እንዲወሰዱ ቃል አቀባዩ አሳስበዋል። ባለፈው ሳምንት መጨረሻ በአሜሪካና በኢራን ባለስልጣናት መካከል የተደረገው ድርድር ያለ ውጤት መጠናቀቁን ተከትሎ የአሜሪካ ጦር ወደ ኢራን ወደቦችና የባህር ዳርቻዎች የሚገቡና የሚወጡ ማንኛውንም የባህር ላይ እንቅስቃሴዎች ሰኞ ጀምሮ መዝጋት እንደሚጀምር ማስታወቁ ተዘግቧል። አድማጭ ተመልካቾቻችን ከቶፕ ኔትወርክ ላይ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።